አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የና ኢትዮ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በስተርፍ ይበልኝ። ዛሬ እንግዲህ ቭሎግ ልናሳያችሁ ነው ማለት ነው። እናም እንግዲህ እዚህ ጋር ሚጢጥዬ ሸንታለች። እናም እዛ አልጋ ላይ እናስተኛታለን ማለት ነው። እና ማለት ነው ሚጢጥዬ ቦታ ቀየርኩላት። ያው አቅፌያት ተኝቼ ነበረ። ከዛ ከፍ አረኳት ወደ ዳር አረኳት። ከዛ ትንሽ ልብሶች ነበሩ ማነው ጥፍጥፍ አረኳቸው ማለት ነው። የማያስፈልጉትን ወርወር ታረጋላችሁ። አቤት ትላላችሁ። እንግዲህ እንደዚህ ረታተን ነው ልጅ እንደተነሳ ነበረ የሚሆነው አልጋ የገባሁት ወደለው ማነው ኪችን ነው ማለት ነው። ምክንያቱም ረመዳን ስለሆነ ባይሚ ወደ ክላስ ስመጣ በቃ ይደብረኛል። ድጋሚ ተኝ ስለሚለኝ ዞር በልተን እንደተነሳሁኝ አልተኛ ነው ሽንት አደርጋለሁ ማለት ነው። እናም እንግዲህ እንደዚህ አድርገን ጠፍጠፍ እንግዲህ ወደ ኩሽናችን ገባን። ያው እንደምታዩት ይሄ ማታ የታጠበ ሾርባ የተጠጣበት እቃ ነው። ዙር የተበላበትን ደግሞ እየሰበሰብኩ ነው። በቃ ዝም ብለን አዝረክርከን ነበር እየተኛ ነው እና እንደምታዩት ነው። በቃ እንግዲህ ጠዳ ታደርጋለች። ባይዞ ግን ትንሽ ጠዳ ካላለክ በጣም ከባድ ስለሆነ ነው። እናም ከዛ በኋላ ያው የልጆቼ ምሳቃ ከቤት አስወጣሁኝ። ምክንያቱም ትምህርት ቤት ሊሄዱ ነበረ ማለት ነው። ትምህርት ቤት ሄዱ። ከዛ ይኸው እያስተካከልኩ ነው ማለት ነው። ሳህኖቹ ምኑን እየደረደርኩ ነው እና ማለት ነው ውዶችዬ። ያው ዳርዳር አድርገን ማለት ነው። ከዛ የቀረውን እቃ ይታጠባል ትላላችሁ። እዳው በዚህ መልኩ እያስተካከል እንገኛለን ትላላችሁ። እናም ማለት ነው። ከዛም ጨራረስን ቀጥታ የምንሄደው ወደ እቃ ማጠብ ነው ማለት ነው። እቃም እንግዲህ አጥበን እንትን እያለን ነው። እናም እንግዲህ ውዶችዬ በጣም አድካሚ ውሎ ነው ማለት ነው። ቤት ውስጥ ስትውሉ በተለይ ደግሞ አሁን ላይ ረመዳን ላይ ማለት ነው። እናም እንግዲህ በተለይ አራስ ቤት ሰራተኛ ሳይኖራችሁ ብቻችሁ የምትሰሩ ከምር ትረዱኛላችሁ ብዬ አስባለሁ ማለት ነው። ከዛ እቃውን ሽት አደረኩኝ ጨራርሱኝ ባይዘ በቃ ይሄ ነው ውሎ። ቤት ውስጥ የሚውሉ ሰው ውሎ ይሄ ነው እና ማለት ነው። እንደዚህ ጥብ እያደረኩኝ ነው። ባይዘ ፊት ያው ውጭ ነው የምናጥበው አሁን እንትን ስለመላው ማለት ነው። እናም በዚህ መልኩ እጥብ እያደረግን እንገኛለን። ለቅለቅ እያደረግን ነው እና በዚህ መሬት ላይ እንደዚህ ታጥቦ ምናምን አረቦቹ እኔ እንትን ላይ ሆኜ ላይቭ ላይ ሆኜ ሲያዩኝ በጣም የድሃ ኑሮ ነው የምትኖሪው፣ በጣም ድሃ ነሽ ምናምን ይሉኛልና ላይቭ ላይ ይሄንን ህይወት ሲያዩ ድሃ ነሽ ማለት ነው፣ በጣም የድሃ ኑሮ ነው፣ መሬት ላይ ጭራሽ ውሃ እቃ ማጠብ እያሉኝ ይገኛሉ። ግን ደግሞ ህይወታችን ይሄ ነው። ምንም የሚዋሽና ምንም የሚደበቅ ህይወት ስለሌለው ነው እኔ የእናንተ እህት ኖርማል የሆነውን ህይወቴን ቀጥታ ስርጭት ላይ መሆን ቪዲዮም ላይ የማሳያችሁ። አላፍርበትም። በጣም ደስ ብሎኝ ነው ማሳያችሁ ማለት ነው። እንደምታዩት ይሄ ደግሞ የእንጀራ ወረቀቶችን ሰብሰብ አድርጌ ላጥብ ነው። ምክንያቱም ያው እንግዲህ እንጀራ ስንጋግር ስለሚያስፈልገን እንደዚህ እሽት እናደርገዋለን ማለት ነው። እናም እንግዲህ እንደዚህ ካደረግን በኋላ ጭምቅ አድርገን እንደዚህ ባይዘው የቤት ውስጥ ስትሰሩ በጣም ነው እንትን የሚለው እና ውዶችዬ በዚህ መልኩ የእንጀራ ላስቲካችን አጠብን። አንዱ ያው ተበጣጥሷል ግን ማድረግ አይቻልም ትላላችሁ። ከዛ እንግዲህ ውሃ ጨመርኩበት ማለት ነው። ከዛ በኋላ እናም እንግዲህ በዚህ መልኩ ያጠብኩበትን ውሃ አወጣሁኝ። ከዛ ደግሞ አሁን ኩሽናውን እንወለውለዋለን። ጽድት ፍክት ማለት አለበት።
እናም እንደዚህ እየጨመቀ ነው ሎ ባይዘይ ሞሎ የራሱ እጅ ሰጥቷል። እናም በዚህ መልኩ ጸዳ ፍክት ፍክት እያደረግነው ነው። ባይዘይ ያለ ሰራተኛ አራስነት የምታሳልፉ በጣም ጎበዝ ጀግኖች ነን። እናም ውድ ተመልካቾቼ ያው እንግዲህ አዝድቼ ምናምን ጨራረስኩኝ። እዚህ ጋርም እንግዲህ ገንፏችን ሰራን በላን። ምጣዳችን መሬት አውርጄዋለሁ። እንደምታውቁት ያው በቃ አዎ ምንም ነገር አያስፈልግም ብዬ ጠረጴዛዬን አስወጣኋት። ያው እቃ አጥቤ ጨረስኩኝ። ከዛ የልጆቼንም ክላስ ያው አድርቼ ጨረስኩ ማለት ነው። እንደምታዩት ይሄውና ቁም ሳጥናችን ትላላችሁ። እናም እንግዲህ ይሄው እንደዚህ አነጣጥፈን ጨረስን ማለት ነው። እናም ከዛ በኋላ ክላሴ ማለት ነው። ክላሴ ያው እንግዲህ አይታችሁታል፣ አጸዳዳል። ልጄ ደግሞ ይዋለች። እናም እንግዲህ ያው አላነጠፍኩትም እንጂ ከዛ ዙሁር ደርሶ ነበር። ዙሁሬን ሰገድኩኝ። ከዛ እንግዲህ እንትናችን ደግሞ ሳሎናችንም አጸዳዳሁኝ። አራግፌ ምናምን ባይዞ ሳጸዳ አላሳየኋችሁ ማለት ነው። እናም ይሄው ሳሎናችንን ጽድት ታደረግን ማለት ነው። በቃ በጣም ነው የሚያደክመው ባይዞ ማለት ነው። እና መስጅጋ የቺኮቹን የቤቢዬ ልብስ አለ እዚህ ጋር። እናም ውዶችዬ ማለት ነው እንደዚህ ጨራረስኩኝ ማለት ነው። እስከነ ፍጡር ነው ዛሬ ማሳያችሁ። እስከምናፈጥርበት ጊዜ ድረስ አሳያችኋለሁ። ያው እንግዲህ ሳሎኔ ብዙ ነገር የተሟላ አይደለም፣ ግን ደግሞ ለእኔ በቂ ናት። ከሁለት ክላስ ቤት በጣም ትሻላለች ማለት ነው። እነዚህ ክሮች ጋይስ ማብራት ተዘርግቷል፣ ግን ደግሞ ይሄው አልተቀጠለም ማለት ነው። እሺ ለዛ ነው እንደዚህ ሆኖ ያው ብዙ እንትን ያለ አይደለም ማለት ነው። እና አንዳንድ አምፖል ነው የምጠቀመው ከውጭ በኩል የተዘረጋ። ያው እንግዲህ እንደምታዩት በዚህ መልኩ ነው ማለት ነው። ማብራቱ ሲለቀቅ ዲሙ ምኑ በጣም ያምራል ማለት ነው። እናም አሁን ስንወጣ ውጪ ነው የማሳያችሁ። እንደምታዩት ውጪው ይህንን ይመስላል ውዶችዬ። እና ባይዞ ዝናብ ዘንቦ ነበረ። በጣም ጭቃ ነው። ያሰላም ያሰላም። ከዛ እንደምታዩት ይሄው ምን እንደሚመስል እዩት ምን እንደሚመስል። እና ኦኬ ምን ማለት አይደለም። ከዛ ይሄ ሾርባ ጥጃለሁ አላነሳውለትም። ባይዞይ ሾርባውን እንግዲህ ላይን አነሳለታለሁ። አሁን በደንብ ሲንተከተክ ታዩታላችሁ። እንደዚች አሁን አነሳለታለሁ በጭልፋ አምጥቼ። እንዲህ ሾርባ ስትሰሩ ከላይ ያነሳችሁለት ነው መሆን ያለበት። እና ደግሞ እንዳይደፋ ነው እንደዚህ ያደረኩት ማለት ነው። እና ፀሐይ ጥሩ አይደለም ጋይስ። የጣድኩት በከሰል ነው እንደምታዩት። የሁሉ ኮተት አለ። እናም ውዶችዬ ከዛ በራችንን እንዘጋለን። እና ማለት ነው ውድ ተመልካቾቼ ዛሬ እንግዲህ እስከ ፍጡር ድረስ ነው ማሳያችሁ ማለት ነው። አሁን ኦልሬዲ 9 ሰዓት ከምናምን ሆኗል። ስለዛ ምን እናደርጋለን መሰላችሁ? ከፍሪጅ ሳምቡሳ እናወጣለን። ፈላፍል ሰርቼ አስገብቻለሁ። እናም እንግዲህ አንድ ሳምቡሳ እናወጣለን። ይሄው እና ችለታችን አውርዳት እንደምታዩት ይሄው ሳምቡሳ አወጣን። በየቀኑ ከመስራት ይሻላል ፋሚሊዎቼ። በየቀኑ ከምትሰሩት እንደዚህ ሰርታችሁ አንድ ያስገቡትና ከዛ በኋላ እንትን እያላችሁ እየመጠ ናችሁ እንትን ማለት ነው። አንዳንድ ፍሬ እያወጣችሁ እንትን ማለት ነው።
እና መስጅከ ያው ስኳር ነው ይሄ ጋይ ስኳር የለኝም። ስኳር አልቆብኝ ነበርና ይሄ በጥብጬው ነው ማተማት እዚህ ላይ ቀረው እና ውዶችዬ እንደዚህ አድርጌ ስኳር ስለሌለኝ ነው። እዚህ ላይ የተለጣጠፈች ነበረች እና እሷን አማሙቼ ነው ኩኪስ ልሰራ ነው። ያው እንቁላል ምናምን አድርጌበታለሁ ጋይስ እና ውዶችዬ በዚህ መልኩ ነው ማለት ነው። ለራሴ አንጎል ጾመኛ እንዳልሆንኩኝ ታውቃላችሁ። አሁን እንቁላል ሰርቼ በልቻለሁ እና ከዛ እንቁላል ሰርቼ በላውኝና ወደ መስገድ ገባው ማለት ነው። እና አሁን ይሄ ኩኪስ እናቦካውና እንጠብሳታለን። ትንሽዬ ዘይት፣ ትንሽዬ ቤኪንግ ፓውደር፣ አንድ እንቁላል፣ ወተት ካላችሁ። ዛሬ ግን እኔ ወተት ከሌለኝ ውሃ ትንሽዬ ለብ ያለ ውሃ ተጠቅሜያለሁ። እና ማለት ነው እንደምታዩኝ ማለት ነው። ያው እንግዲህ አራስም አይደለው ጋይስ በዚህ መልኩ ነው ማለት ነው። እየተንኳተትኩ ነው እላችኋለሁኝ። ደህና ነኝ ግን ደህና ነኝ ጋይስ ደህና ነኝ። እና ውድ ተመልካቾቼ ይሄ ነገር እዚህ ጋር ያስመታውበት ወጡ እንዳይረጫጭ ነው። ወጡ ሲረጥ ያስጠላል ማለት ነው። እናም ውዶችዬ እዚህ ጋር እንደምታዩት እዚህ ጋር መትቻለሁ። ከላይ ይሄ ሄደው እንደነገርኳችሁ ይሄ ነገር ይሄው እንደምታዩት አልተለቀቀም። ለዛ ነው ይሄንን አልተለቀቀም ማለት ነው። ብዙ ጊዜ ማብራት የለውም ወይ ለምንድን ነው እያላችሁኝ ስለሆነ ነው ይሄው እና ለዛ ነው። እሺ ፋሚሊ ያው ቢዝነስ ይጠይቃል። ለዛ ነው ጸጥ ያልኩት እና ባይቢ ማብራት ሄደ ማለት ነው። ጋይስ ማብራት ሄዶ ነው እና ምን ማድረግ አይቻልም ትላላችሁ። ማብራታችን ሄደ። ባይዘይ ግን ልክ ሊፈጠር ሲሆን ማብራቱን ጥርግ ያደርጉታል። እኛ ምን እንደሆነ ምንም የምናውቀው ነገር የለም። እና እንደዛ አላችኋለኝ። ሙላዚ ምግብ አታብዙ ለጤንነታቸው ጥሩ አይደለም ተብሏልና ጋይስ ምግብ አታብዙ ለጤንነታቸው ጥሩ አይደለም። እዳም ያው በዚህ በልኩ ባለፈው ፍጥራችን ጨርሰናል፣ ሰርተናል። ቡናቸው ፈልቷል። ባይዘይ ጨለማ ነው እንደምታዩት። በጣም ነው የሚያሳዝነው። ልክ ሊፈጠር ሲሆን ድርግም ያደርጉታል። ከምር ድርግም ነው የሚያደርጉት። የሚገርማችሁ ነገር በጣም ነው የሚያሳዝነው። አላህ ኩኪሳችን ባይዘይ ስሳራ ልጆቹ ይግሙት ሲያደርጉት ዋው ሳሙናችን ትንሽ ነው ጋይስ፣ ትንሽ ነው የምንሰራው እና ምግብ መብዛት የለበትም። በልኩ መብላት ነው። እንግዲህ ይሄንን ይመስላል ጋይስ። እኔ የምጠጣው በዚህ ነው። ሌላው ማህበረሰብ በኩባያ ነው የሚያጫውተው እና በቃ ሙላዝም ግዴታ አይደለም። ቀኑ ሙሉ እንትን ስታረጉ የምትውሉት ይሄ ስታቦኩ ስትዳምጡ የምትውሉት እና ቀለል ያለ ነገር ስሩ በቂ ነው።